Longtime friends and close allies, President Vladimir Putin and his Belarusian counterpart Alexander Lukashenko, የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር አሜሪካ እንዲፈጸም የተስማማችበትን የተኩስ አቁም ሀሳብ እስማማለሁ አሉ። ግን ከአሜሪካ ጋር እንዳይጋጭ አልኩ ለማለት እንጂ ያስቀመጧቸው ቅድመ ሁኔታዎች ጦርነቱን የሚያስቀጥሉ አሊያም ውጊያ የተቀሰቀሰበትን አጋጣሚ የሚደግሙ ሆነዋል እየተባለ ይገኛል። ለዚህም ነው በመርህ ደረጃ ያሉት የ30 ቀናት የተኩስ አቁሙ እቅድ በኪየቭ ተቀባይነት ሲያገኝ ወትሮውንም በጦር ሜዳ የበላይነቱን በተቆጣጠረችው ራሽያ የሚባለውን መስማት ያስገድድ ነበር የሚለውን ሀሳብ ያጠናከረ ሆኗል። የፑቲን ምላሽ ይህን ተከትሎም ድሮም ፑቲን እንዲህ ናቸው፣ በፈለጉት መንገድ የሚመዘዝ ግራ አጋቢ ቅድመ ሁኔታዎችን አስቀምጠዋል በሚል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ አውግዘውታል። በአሁኑ ሰዓት የሚጠበቀውንና ግራ አጋቢውን ቃል በጦር ሜዳ ላይ ስለሚኖረው የተኩስ አቁም ስምምነት ምላሽ ሁሉንም ነገር ከፑቲን ሰምተናል። በዚህ ቅጽበት ፑቲን ከተኩስ አቁሙ ለመውጣት እየተዘጋጁ ነው። በእርግጥ ጦርነቱን ማስቀጠልና ዩክሬናውያን መግደላቸውን ስለመቀጠል ፑቲን ለትራምፕ ቀጥታ መናገር ይፈራሉ። ለዚህም ነው በሞስኮ ውስጥ በተኩስ አቁም ዙሪያ ሀሳብ እያነሱ አንድም የማይሆን ቀስ በቀስ በቻሉት መንገድ ለመውጣት የሚያመቻቹት። ፑቲን ሁሌም ይህን የሚያደርጉት ነው። ሙሉ ለሙሉ እምቢ አይሉህም፣ ነገር ግን ነገሮችን ቀስ እያለ ይወጣል። ምክንያታዊ መፍትሄዎችን እንዳይሆኑ ያደርጋቸዋል። የማይጨበጥና ግራ አጋቢ ብለውታል። ዜሌንስኪ መንገዳቸው ስልጣን መልቀቅ ይሆን ዘንድ ትራምፕም ፑቲንም እየሰሩባቸው ነው በሚባልበት ሰዓት ፑቲን ከዋሽንግተን እቅድ ካፈነገጡ ግን ስልጣን የማራዘም ፖለቲካዊ ዋስትና ከዋይት ሀውስ ተሰጣቸው ዜሌንስኪ እንዲሉ ያደርግላቸዋል። ለዚህም ነው ዜሌንስኪ በሩሲያ ላይ ማዕቀብ ናዳ ይውረድባት የሚል ጥሪ ያቀረቡት። ሩሲያ በአውሮፓ ህብረት ብቻ አሜሪካንና ጃፓንን ሳይጨመር ከ20 ሺህ በላይ ማዕቀቦችን ያስተናገደች መሆኗ ለማዕቀብ የማይሰበር አቅም እንደገነባች ይጠቁምላታል። የገበያ ስርዓቷን በራሷ መንገድ በመቀየስ ግንኙነቷን ቻይና፣ ህንድ፣ ኢራንና ቱርክ ጋር ማድረጓ አደጋውን ለማምለጥ እንደቻለችም ይነገርላታል። በተለይም ከዓለም አቀፉ የፋይናንስ ቴሌኮሙኒኬሽን በምዕራባውያን ጫና ስትወጣ ስዊፍትን የሚተካ የፋይናንስ ነክ መልእክቶችንና ክፍያዎችን መፈጸም የሚያስችላትን ኤስፒኤፍኤስ ስርዓትን ማስተዋወቋ የጦርነት ጊዜ ፈጠራን ከሩሲያ በላይ ማናለ እስከሚባል አስደንግጧቸዋል ምዕራባውያኑን። ሩሲያ 2014 ላይ ክራይሚያን ስትጠቀልል በምዕራቡ ከጂ8 ስትቀነስ ሞስኮ የፋይናንስ ጦርነት በአማራጭ ቴክኖሎጂ ከምዕራቡ ጋር በሚል እስከ ዛሬ ኢኮኖሚዋን አላስነካችም ይባልላታል። ይባስ ብሎ እድገት እስከ ማስመዝገብም ተደርሷል። ይህ ሁሉ ውጥረት በነገሰበት ሁለንተናዊ ጦርነቱ ከጦር ሜዳ በተሻገረበት ሰዓት አሜሪካ በሩሲያ የነዳጅ የጋዝና ባንኮች ላይ ተጨማሪ ማዕቀብ መጣሏ ትርጓሜውን ተኩስ አቁም ወይስ ከራስ ጥቅም አንጻር የተደረገ ወደሚል ጥርጣሬም የሚወስድ ያደርገዋል። የክሬምሊኑ ፑቲን ጋዜጣዊ መግለጫ ሲሰጡ የተኩስ አቁሙ ሀሳብ ልክ እኛም የምንደግፈው ነው ካሉ በኋላ ግን በጥልቀት ልንወያይባቸው የሚገቡ ጉዳዮች አሉ ማለታቸው የሚጠቁመው ነገር አለ። ጦርነቱን ለምን ጀመር ነው በዚህ ልክ መደራደር ከቻልን አይነት ሆኗል። የተኩስ አቁሙ ስምምነት ወደ ዘላቂ ሰላም ሊያመራና የዚህን ቀውስ ሁሉንም ምንጮ ከስር መሰረታቸው ማድረግ ይኖርብናል ባይናቸው ፕሬዝዳንት ቭላድሚር ፑቲን ከአሜሪካውያን አጋሮቻችንና ወዳጆቻችን ጋር መደራደር ምናልባትም ከዶናልድ ትራምፕ ጋር ስልክ ማውራት ሳይኖርብኝ አይቀርም ያሉት ፑቲን ለዩክሬን ለ30 ቀናት የሚዘልቀው ተኩስ አቁም ስምምነት መደረጉ መልካም ቢሆንም ለእኛስ በሚል መጠየቃቸው ከጅምሩ ችግሮች እንዲንጸባረቁ ያደረገ ስምምነት ሆኖባቸዋል። እሺ ሀሳቡንስ እንደግፈው ልዩነቶቹን ምን እናድርጋቸው የሚሉት የሩሲያው ፕሬዝዳንት ፑቲን ነገሮች በቀላሉ የሚታዩ አይደሉም በሚል ነገሮችን በግልጽ በስጋት መልክ ለማስቀመጥ ተጋፍጠዋል። በተለይም የዩክሬን ኃይሎች ባለፈው ነሐሴ ወደ ክሩስክ ጥሰው ገብተው አልወጣም ያሉበትን አጋጣሚም እንደ አንድ የማያስችል ሁኔታ ጉዳይ መዘው አምጥተዋል። እሺ፣ ለተኩስ አቁሙ ግብራዊነትና ትዕዛዝ ማን ነው የሚሰጠው? ለዚህ ተኩስ አቁም ትዕዛዝ ዋጋውስ ምንድን ነው የሚሆነው? ሁሉንም የ2000 ኪሎ ሜትር የጦር ግንባር ማሰብ ትችላላችሁ እኮ። የተኩስ አቁሙ ስምምነቱ ሲጣስ ማን ነው የሚወስነው? ማለቴ በዚህ 2000 ኪሎ ሜትር ግንባር ማን ነው ተጠያቂው? ይህ ሁሉ ጉዳይ በጥንቃቄ በሁለቱም ወገኖች መታየትና መጠናት አለበት። ለዛ ነው ሀሳቡ በራሱ ልክ ሆኖ ሳለ እኛም ደግፈ ነው፣ ነገር ግን የተለያዩ ጥያቄዎች በዝርዝር ልናየው ይገባል የምንለው።
የክሩስክ ግዛት ከቁልፉ የተኩስ አቁም ስምምነት ድርድር ጽንሰ ሀሳብ ጋር አብሮ ሊታይ የሚገባው ሆኗል። ታዲያ ፑቲን ክሩስክን ሙሉ በሙሉ በእጃችን ዳግም አስገብተናል፣ የዩክሬን ወታደሮች በየቦታው እስከ መሳሪያቸው አልፎ አልፎ ወድቀው ይታያሉ ባሉበት አንደበታቸው ለምን ሲባል ክሩስክን ጥያቄ ውስጥ አስገቡት የሚል ሀሳብም ሊነሳባቸው ይገባል ተብሏል። ይህ ማለት ፑቲን ክሩስክን ከያዙ ለምን ጥያቄውን ከግዛቱ አንጻር አነሱት ነው። ጥያቄው አለ ማለት ደግሞ ከክሩዝ ከባድ ውጊያ ገጥሟቸዋል የሚል ወታደራዊ አንደምታም ይኖረዋል። ፑቲን ይህን ይላሉ። በክሩስክ የዩክሬን ኃይሎች አንድም እጅ መስጠት አንድም መሞት ሁለት አማራጮች ብቻ። ፑቲን የተኩስ አቁሙ አተገባበር ግራ ቢያጋባቸው ጥያቄ ያዘለ መልእክት ሰደዋል። 30 ቀናቱ ተኩስ አቁም እንዴት ገቢራዊ ልታደርጉት ነው? ያው ዩክሬንን እንድታደራጁ፣ የጦር መሳሪያ ድጋፍ እንድታደርጉላት፣ ዜጎችን ስልጠና እንድትሰጧት አሊያም አስፈላጊውን ቅድመ ዝግጅት እንድታደርግ ባንደሩ ውስጥ ለማድረግ ይሆን የሚል አይሉት ጥያቄ ያው ግን ስጋታቸውን ባረጋገጠ መልኩ ሀሳባቸውን አስቀምጠዋል። በእርግጥ በሳውዲ ጅዳ የተደረገው ስምምነት እንግሊዝና ፈረንሳይ ለ30 ቀናት ተኩስ አቁም ይደረግ የሚሉ ጥናቸውን ይፋ እንዳደረጉት አይነት በመሆኑ የክሬምሊን ተጠራጣሪነት በዚህ ልክ የሚቃኝ ላይሆን አይችልም። ፑቲን አልተሳሳቱም ወይም ካላቸው ምዕራቡን ጠንቅቀው ከመረዳት ባህሪያቸው አንጻር ይህን ሊሉ የተገባ ሊሆን እንደሚችልም ይገመታል። ፕሬዚዳንት ቭላድሚር ፑቲን ለሚያውቋቸው የሰጡት አስተያየት ቀጥተኛ መልእክት አለው። እያወዛገቡ ጦርነቱን ማስቀጠል ነው የሚሉት ዘለንስኪ ደግሞ ሞስኮ ዓላማዋን ለማሳካት ረዥሙን ርቀት ትጓዛለች በሚል ስጋታቸውን አስቀምጠዋል። ባጭሩ አሁን ላይ ሞስኮና ኪየቭ ልዩነታቸው ግልጽ ሆኗል። ዩክሬን የጸጥታ ዋስትናና ዘላቂነት ያለው ተኩስ አቁም ብትሻም ክሬምሊን የኪየቭ ፍላጎቶች በአንድ ስምምነት ውስጥ እንዲገቡ ፍላጎቱን እያስቀመጠ ይገኛል። ለዚህም ነው ሁለቱም ኃይሎች ፖለቲካዊ ስሌቱ በየራሳቸው መንገድ ገብቷቸዋል። ምክንያቱም እርስ በርስ በመተዋወቃቸው የሚባለው ሩሲያ የሰሜን አትላንቲክ የጦር ጥምረት ኔቶን መስፋት ጉዳይ በተለይም በዩክሬን እስከ ወዲያኛው አሰናብተው ትልቁን ታሪክ ለሀገራቸው መጻፍ ይፈልጋሉ። ዘለንስኪ ግን ፖለቲካዊ ዋስትና ከአሜሪካ ይፈልጋሉ። እናም ሁኔታዎችን ውስብስብ ሆነው ያስቀጥሏቸዋል እየተባለም ይገኛል። በተለይም የሩሲያው ቭላድሚር ፑቲን የረዥም ጊዜ አጋርና ወዳጅ የቤላሩሱ ብቸኛ ፕሬዚዳንት አሌክሳንደር ሉካሼንኮ ከፑቲን ጎን ቁጭ ብለው በሞስኮ መግለጫ መስጠታቸው እንዴትና በምን ሁኔታ መጡ የሚል ጥያቄ ቢያስነሳም ምላሹ ፑቲን ምን ይሳናቸዋል እየሆነ መጥቷል። ሩሲያ ከዩናይትድ ስቴትስ ጋር ከተስማማች ዩክሬንና አውሮፓውያን ያልቅላቸዋል። ምክንያቱም የአውሮፓ መዳረሻ እና ጣፈንቷ ዋሽንግተንና ሞስኮ በእጃቸው በመሆኑ አሁን በሚያደርጉት ባህሪያቸው የሚታዩት አርቀው እንደማያስቡ ነው። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ ፕሬዚዳንት ቭላድሚር ፑቲን ከትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በክሬምሊን መክረዋል። ከክሬምሊን ወደ ዋይት ሀውስ መልእክትም ይወስዳሉ። ዊትኮቭ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ስለ ጅዳው ስምምነት መልእክት ለፑቲን አምጥተዋል። ከፑቲንም ለትራምፕ ይወስዳሉ በሚል አረጋግጠዋል። አሁን ነገሮች መልካቸውን ለውጠዋል። ሩሲያ በዩክሬን የአሜሪካ ተወካይ ኬት ኬሎግ በሰላም ድርድሩ መኖር የሌለባቸው ናቸው፣ ከዩክሬን ጋር ተቀራርበዋል በሚል መከልከሏ፣ የአሜሪካው ተወካይ በሞስኮ እያሉ የድሮን ጥቃት ሰለባ ሞስኮ መሆኗ፣ ሩሲያ 28 የዩክሬን ድሮኖችን መታመጣሏ፣ ዩክሬን 16 የሩሲያ ድሮኖች እንዲሁ መምታቷ፣ ክሬምሊን የሰላም ድርድሩ በጥንቃቄ የሚታይና መልካም ግን ብዙ ነገሮችን መሰራት እንዳለባቸው ማስገንዘቧ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ቭላድሚር ፑቲን ጋር ለመገናኘት ዝግጁ ነኝ ማለታቸው ስጋቱንም ተስፋውንም በዛ ቀጠና የሚጠቁም ሆኗል።